ላድርግሽ? ወሽሽ 2 ቀን ስጠብቅሽ መጥተሽ አላየሽኝ። መምጣት ስላልቻልኩኝ እኮ ነው። ምን ላድርግ? ምንሽ? ያልሽ እኔና አንቺ እኮ የሚስጥር ጓደኛ ማቾች ነን። ሰው ሳይኖር ብቻ ነው መምጣት የምችለው። እኔ እኮ ትልቅ ነኝ፣ አንቺ እናትዬ እኩያ ነሽ። ከእናትዬ ጋር ትወስጂኝ? እመኚኝ፣ እንሄዳለን። የእኔ ቆንጆ እኔን ቆንጆ የገዜ ሚስትና ገዜ እኮ እንደማላምር ሁሌ ነግሩኛል። ስለምትቀናብሽ ነው። እሱም ደግሞ ስለምትበልጭበት እኮ ነው። ተዋሽኛለሽ አይደል? አልዋሸሁም የእኔ ቆንጆ፣ አንቺ በጣም ቆንጆ ነሽ። እሺ ግን አትቅሪ ነሽ። እሺ እነሱ ግን ይመጡኛል። አይምጡ። እሱን ነው ማስቆም ያልቻልኩት። ግን ይኸውልሽ ቃል እገባልሻለሁ ሁሉም ነገር ልክ ይሆናል። እሺ ትሁት ለአቶ ገዜ የቀድሞ ባለቤት በባዶና በጨለማ ክላስ ውስጥ ተዘግታ ለምትሰቃየዋ ቃል ገባችላት። ታላሱም ቃል የገባችላት ከናቴ ጋር ከልጇ ጋር እንደምታገናኛት ነው ማለት ነው። ታገናኘኛለች ልጄ ጋር ትወስደኝም ወይ ስትላትም እወስድሻለሁ፣ ምንም ችግር የለውም፣ ሁሉም ነገር በጊዜው ይሆናል፣ ቃል እገባልሻለሁ ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ ተወዳጅና አስተማሪ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። የአቶ ገዜ የቀድሞ ባለቤት እንግዲህ በጨለማ ክላስ ውስጥ ተዘግተውባት እየተሰቃየ ትገኛለች። ታዲያ የአቶ ገዜ የአሁኗ አዲሷ ባለቤቱ ወይም ደግሞ ቤቲ ማለት ነው ለቀድሞ ባለቤቱ ለአቶ ገዜ ባለቤት በጨለማ ክላስ ውስጥ ዘግቶ ለሚያሰቃያት ማለት ነው ምግብ ሳሰጣት 2 ቀን እንዳቆየቻትም ነበረ ለትሁት ስትነግራት የነበረው። ትሁት በአጋጣሚ ያው ከቤት ሲወጡላት አቶ ገዜና ቤቲ ከቤት ሲወጡ ጠብቃ ነበር። ወደ ተዘጋው ክላስ ገብታ ትንሽ የምታናግራትና ምግብም የምትሰጣት። ታዲያ 2 ቀን አልተመቻትምና ትሁት መሄድ አልቻለችም ነበር። ታዲያ የአቶ ገዜ ሚስትም የቀድሞ ባለቤታቸው ማለት ነው በባዶ ክላስ ውስጥ ተዘግታ የምትሰቃየው ትሁትን ትመጣለች ብላ በጉጉት ስትጠብቃትም ትሁት ግን 2 ቀን አልሄደችም ነበር። ታዲያ ምግብም ስላልወሰዱላትም ነበርና በጣም እርቧት 2 ቀን ሳትበላ ተጎሳቁላ ነበር ያዳረችው። ታዲያ የአቶ ገዜ ሚስትም ቤቲ ማለት ወደ ተዘግታ ወደምትሰቃየው አቶ ገዜ ቀድሞ ባለቤት ትሄዳለች። ታዲያ ስትሄድም እራበኝ ትላታለች። ታዲያ የአቶ ገዜ ባለቤትም ቤቲ ማለት ነው በራበኝ ስትላት እንዴት እንዳስጠላችኝ አንቺ ገፊ በማለትም ጸጉሯን ትነጫታለች። ምግብ ወስዶ እንደመስጠት ይልቅስ መሳደብና ማንጓጠጥ ማዋረድን የምትመርጠው ቤቲም ተሰድባታለች። በስተመጨረሻም ጸጉሯን ይዛ ትነጫታለች። ካናደድሽ ከዚህም በላይ ላረግሽ እችላለሁ በማለትም ዝታባት ትወጣለች። ታዲያ ትሁትም ወደዛ ወደ ጨለማ ክላስ ወደ አቶ ገዜ ባለቤት ወደ ዘግታ የምትሰቃይበት ክላስም ትገባለች። እንግዲህ ትሁት እሷን ልጠይቅ መግባት የምትችለው ከቤት ሲወጡላት እና ሰው ሳይኖር ሲቀር ነበር። ታዲያ ምግብ ይዛላት ሄዳ ነበር። ታዲያ የአቶ ገዜ ሚስት በጨለማ ክላስ ውስጥ ታግታ የምትሰቃየዋ ማንች እንኳን ከዳሽኝ 2 ቀን ስጠብቅሽ ቀረሽ ብላም ታለቅሳለች። ታዲያ ትሁት ስቅስቅ ብላ እያለቀሰች እኔና አንቺ እኮ መገናኘት የምንችለው እነሱ ከቤት ሲወጡ ነው፣ አለመች ስላለኝ ነው ትላታለች። ታዲያ ይሄ ምግቡ ለማን ነው ስትልም ትጠይቃለች። አቶ ገዜ ሚስት ለአንቺ ነው ትላታለች። እኔ ምልሽ ምግብ አምጥታልሽ አታውቅም ወይ ስትላት የአቶ ገዜ ሚስት እኮ ምግብ ልታመጣልኝ ይቅርና እራበኝ ስላት ጸጉሬን ነጭታኝ ሰድባኝ አንጓጣኝ ሄደች በማለትም ለትሁት ትነግራታለች። ታዲያ ትሁት ምግብ ከበላሽ ስንት ቀን ሆነሽ ስትልም ነበር የጠየቀቻት። ታዲያ የአቶ ገዜ ሚስትም እኔ ምግብ ከበላሁ አንቺ ያመጣሽልኝ ቀን ነው፣ ስለዚህ 2 ቀን አልፎኛል ትላታለች። ታዲያ ምግቡ ለኔ ነው ስትላት አዎ ላንቺ ነው ትላታለች። ታዲያ የአቶ ገዜ ሚስት ተዘግታ የምትሰቃየው ወይም ታግታ የምትሰቃየው ያችን ምግብ አንስታ ትንሽ ትበላለች። እኔ ግን በጣም ከፍቶኛል 2 ቀን መጥተሽ ስላልጠየቅሽ ጨከንሽብኝ ትላትም ትሁት አለመች እንዳላትና እነሱ ሳይወጡ በኋላ እንደሆነ እሷ ጋር መሄድ የምትችለው መገናኘት እንደምትችለው እኔና እኮ የምስጢር ጓደኛሽ ነኝ፣ እኔና አንቺ ጓደኝነታችን የምንቀጥለው ደግሞ ሳይኖሩ ሲቀር ነው፣ ከቤት ሲወጣልኝ ነው በማለትም ታስረዳታለች። ታዲያ አቶ ገዜ ሚስትም አንቺ እኮ ኩያ አይደለሽም፣ እኔ ትልቅ ሰው ነኝ፣ አንቺ ደግሞ የናቲ ኩያ ነሽ፣ ስለዚህ
እንዴት ጓደኛሽ ልሆን እችላለሁ? በዛ ላይ እኔ አስጠያፊና አስጠሊታ ሰው ነኝ ትላታለች። አንቺ በጣም ቆንጆ ነሽ፣ የአቶ ገዜ ሚስት እንደዚህ የምታንጓጥጥሽ እኮ ወይም ደግሞ ቆንጆ አይደለሽም የምትልሽ ቀንታ ነው፣ ስለምትቀና ነው፣ ስለምትበልጫን ነው ትላታለች። ታዲያ እንደዚህም እያለች ትሁት ታጽናናታለች። ታዲያ በስተ መጨረሻም ትሁት እንግዲህ ናቴ ጋር ልጄ ጋር አትወስጂኝም ወይ ብላም ጥያቄ ስታቀርብላት እንደምትወስዳትና እንደምታገናኛትቸውም ቃል ትገባላታለች። ታዲያ የአቶ ገዜ በጨለማ ውስጥ ታግታ የምትሰቃየው ባለቤታቸው የቀድሞ ባለቤታቸው ማለት ነው ትሁት ምንም ያክል ቃል ብትገባላትም ምንም ያክል አልተዋጠላትም። ምክንያቱም ከዚህ የጨለማ ቤት ወጥቼ የምገናኝም አይመስላትም፣ ህልም ሆኖ ስለሚታያት ማለት ነው። ትሁት ግን በጣም ስቅስቅ ብሎ ምን አይነት ጉድ ውስጥ ነው ያለው በማለትም ታለቅሳለች። ማለት 2 ቀን ሙሉ ምግብ ሳበላ ማደሯም ከመዘጋቷ ይባስ ብሎ ምግብ አለመብላቷ ለትሁት በጣም አጸጽቷታል ማለት ነው። ታዳም ቃል ከገባችላት በኋላም ተነስታ ትወጣለች። በሌላ በኩል የአቶ ገዜ የአዲሷ ሚስታቸው ወይም ባለቤታቸው ማለት ነው ከልጃቸው ጋር ፍቅር መጀመር ትፈልጋለች። ታዲያ ናቴን ለማግባባት ብዙ ነገር የማታደርገው የማትወጣው የማቆፍረው ጉድጓድ የለምና የማትወጣው ዳገት የለም። ነገር ግን እሱ ፈቃደኛ ሆኖ ሊቀበላት ይቅርና ሊያዳምጣት እንኳን ፈቃደኛ አይደለም። ጭራሽ ያመነጫጭቃታል። ግን አንተ ለምንድን ነው የምታመነጫጭቀኝ? ግን በጣም ለምንድን ነው የምጣላኝም? ትለዋለች። እኔ ሰው አልጠላም፣ ጠልችሽ አይደለም። ለነገር እኔ የምትሰሚ ከሆነ ስራሽንና ክብርሽን ይዘሽ ተቀመጪ። ግን ከዛ ውጭ ግን እኔ አንቺን ሰው የምጠላበት ምክንያት ምንም የለኝም ይላታል። ታዲያ እንደዛ ሲላትም በጣም ነበር የምትሷ በጣም ማለት ትናደድበትና ትበሳጭም ነበረ። ታዲያ ትሁትና ናቲ ከቤት ተበሳጭቶ ሲወጣ ትሁትን መንገድ ላይ ያገኛታል። ታዲያ ለምንድን ነው ቤቴን እንደዚህ የምታመናጭቃት? ትለዋለች። ምን አገባሽ? ማመናጨቅ ስላለብኝ አንቺ ምን አገብቶች ነው? የእሷ ተቆርቋሪ ነሽ ወይ? ይላታል። ታዲያ ትሁትም እሺ በቃ ብለውም ጥላው ትሄዳለች። አቶ ገዜም እንግዲህ የእናቱን ንብረት ሊወስድብኝ ነው ብለው በጣም በጭንቀት ላይ ይገኛሉ። በጣም በጭንቀትም ተወጥረዋል። አሁን ንብረቱን ሊካፈልብኝ ነው በማለትም እንግዲህ ነይ እንሂድና ስምና ዞር በመባባልም ወደ ቤቴ ንብረቱንም መኪናውንም ቤቱንም ሁሉንም ነገር በቤቴ ስም ለማዞር ናቲ እንዳይከፋል ለማድረግም እየጣሩ ይገኛሉ። ታዲያ ቤቲም ወደ አቶ ገዛኸኝ ቢሮ ሄዳ ማምርታም ነበረ። ታዲያ እንደዛ ስታመራ ብዙ ነገር ጠይቃቸው ነበር። ከጠይቃቸውን በኋላ እኔ ከማደርግልሽ የእነሱ ይበልጣሉ፣ ስለዚህ ነይ ስምን ላዞርልሽ በማለትም እሺ ልታዞርልኝ ነው? አዎ ላዞርልሽ ነው፣ ነይ እንሂድና እናዞር ሲላትም እረ በጣም ነው የማመሰግነው የኔ ውድ ባል ትላለችም ቤቲ። እኔን ነው የኔ ውድ ባል ያልሽው? ይላታል። እንዴ ታዲያ ሌላ ባል አለኝ ወይ? ትላለች። እንግዲህ በቀጣይ ክፍል ምናልባት ናቲና እናቱ ይገናኙ የሆነ ሲገናኙስ ምን ይፈጠር ይሆን? ምናልባት ትሁት የእናትየዋ ነገር አሳዝኗት እናትና ልጅን እንዲገናኙ ታደርግ ይሆን? እዚህ ቤት እንኳን እንዲገናኙ አታደርግም ግን እናትየዋን ከዚህ ቤት በማስወጣት እሷ እናቷ ጋር ወይም አባባ ጋር በመውሰድ ከዛ ናቲን እዛ በመጥራት ልታገናኛቸው ትችል ይሆን ወይ? እንደገና ደግሞ አቶ ገዜስ ስሙን በቤቲ ያዞሩላት ይሆን? ስለዚህ ስሙ በቤቲ ዞረ ማለት ደግሞ ናቲ ምንም የእናቱን ነገር የሚያገኘው ነገር አይኖርም ማለት ነው። የእናቱን ናቲ ደግሞ የእናቱን ንብረት ተከልክሎ ከአቶ ገዜ ጋር እንዴትስ ይኖራል የሚለው ነገርም አሳሳቢ ነው ማለት ነው። ስለዚህ እንግዲህ የዛሬው ክፍል እዚህ ላይ ነበር ያለቀው። መጨረሻ ቀጣይ ይዘንላቸው የምንመጣው ምናልባት አቶ ገዜ እውነትም እንዳለው በቤቲ ንብረቱን በሙሉ ስም በሷ ስም አዙሮት ይሆንስ ወይስ ናቴ ላይ ከፈል ይሆንስ? ቤቲ ደግሞ እሱ ከዞረላት ንብረቱ በሙሉ አቶ ገዜን አትፈልገውም። ምናልባት ንብረቱ ከዞረላት በኋላ አቶ ገዜን ላሽ ትለው ይሆንስ? እናትና ልጅስ ይገናኙ ይሆን ወይስ እንደዚሁ እሱም እንደተላቀሱ ወይ ይቀጥሉ ይሆንስ? እንግዲህ በቀጣይ ክፍል ይዘንላችሁ ምን መጣ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ተሰንብቱ። ባይ ባይ።